የኔ እህት ሰላም ላንቺ ይሁን። የኔ ችግር ከአንድ ጊዜ በላይ ማድረግ እየፈለግኩኝ ብልቴ ደግሞ አይቆምልኝም። አመሰግናለሁ። ሁለተኛ ዙር ዝግጁነት ማጣት አብዛኛው ጊዜ ስነልቦናዊ የሆኑ ነገሮች ናቸው። አብዛኛዎቹ ስነልቦናዊ ነው ብለን የምንላቸው በተለይ ደግሞ ግንኙነት ፍላጎታቸው በአጠቃላይ በጣም አነስተኛ የሆኑ ወንዶች የተለያዩ አይነት የስንፈተ ወሲቦች ኖሮባቸው ግንኙነት ያላቸው ሞራል በጣም እየቀነሰ ከሆነ በስራና በሌሎች ምክንያት ጭንቀትና ድካም ካለባቸው ብዙ ጊዜ ለሁለተኛ ዙር ግንኙነት በጣም አቅም ሊያጡ ይችላሉ። በዛ ላይ ደግሞ ማለት ነው እድሜያችሁ በጣም ከፍ ባለ ቁጥር ለሁለተኛ ዙር ዝግጁ የምትሆኑበት ሰዓት በጣም እየረዘመ ነው የሚሄደው። ብልታችሁ ጠዋት እየቆመ ከሆነና ለመጀመሪያ ዙር ግትር ብሎ ቆሞ ማያስቸግር ከሆነ ስነልቦናዊ የሆኑ ነገሮች ናቸው ማለት ነው። ግን ጠዋት ማይቆም ከሆነ ወይም ለመጀመሪያ ዙር ግንኙነት ቆሞ መሀል ላይ የሚልፈሰፈስ ከሆነ ወይ ጭራሽ ማይቆም ከሆነ ወይም ሲቆም ልፍስፍስ ሆኖ የሚቆም ከሆነ የዛኔ የደም ስር ችግሮች ሊኖሩ ይችላሉ፣ ሆርሞን ችግሮች ሊኖሩ ይችላሉ፣ ነርቭና ጡንቻ ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ ቼክ መደረግ ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ።